የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ አድርገው ደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶቹ ያልገባቸው። ከደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ። ገና ነው ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት። አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ። ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም። ይህን የተለጠፈውን አንሳ። አሁን ብዙ ባንዲራ ምክንያቱም ስለ ባንዲራው አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። ጎንደር